ሄርሜላ ጠፋች እያሉ ነው። ሄርሜላ እውሱጡ እየተባልን ነው። እውስ ተይዘናል። ደካማ ሁላ እኮ ውጡ ተባለ። ደካማ እሷን ጎረምሳ የምታክል ሴትዮ እሷን እንዴት ያለ ሰው ነው እሷን የሚያግተው? እንዴ አይጥናት እንዴ እሷ አይጥናት እንዴት ቴቴ ኧረ ጠፍታለች አሉ የለችም። እውሱጡ እየተባልን ነው። ሆሆይ ጉድ እኮ ነው። ሆሆይ የሴት ጎረምሳ ምን ነው እናቴ አረጋኝ። እሷ ህጻን ልጅ ናት እንዴ ነው አይጥናት ካብ ውስጥ የምትገባ? አረ ይወራጩብኛል። ያም መጥቶ ይወራጫል፣ ይሄም መጥቶ ይወራጫል። ያም ይነፋረቃል እየወጣ ያም ይዘላል። እምቡም እምቡኩርዮ ይላል። እምቡኩርዮ ይላል እናቴ እምቡኩርዮ። እኛ ምን እናርግ ታዲያ? እኛው ጉድ እኮ ነው እንዴ። አረ ሄርሜላ አረ ምን ውስጥ ነው ያለሽው? አረ እናቴ ውጭ እስቲ ጣሃው ገደለን። እኛ ጥላም ይዘን አልዘለቅ ነው። እኛ ጣሃው አልዘለቅ ነው ጥላ ይዘን ማለት ነው። ስለዚህ ተተደበሽበት ውጭ እናቴ። አንቺ ዙሆን የምታክል ሴትዮ እንዴት ነው ሰው የሚደብቅሽ? አንቺን እንዴት ያለ ሰው ላግጥሽ? እንዴት አመጣይ ጀምሮ ሰው ማባላት ሆነ ስራሽ፣ ሰው ማባላት ሆነ እንዴ አንቺ ውበት። እንዴው እናቴ በሰሞናዝ በሎሽን ሰሞና እየተጣጣብሽ እንዴው ወንዶችን እኮ ጨርሻቸው። አሁን ደግሞ ጭራሽ አታረማመሹ። ወይ እኔ ምን ልበል ጌታዬ? ጉድ እኮ ነው። እስቲ ቆይ ጉድ እኮ ነው። አይ አራዲያ እንዴ አልተሳካልንም። እዴት አንዱሳ ምን ወሰንኩ? እንዴው ምን አልኩ? እንዴው ነገሩ እኮ እንዴው የሚያምር አይደለም። እሷ ታመጣ ይጀምራ እኮ እንዴው አንቱ እንዴው አጫራሳቸው ወርቄውን ተናካታ። ይሄ ደግሞ የጣናበት ልጁን ጥሎ ሚስቱን ጥሎ እኮ ነው እንዴ። ቀናቱ እኮ ነው። ሚስቱን ጥሎ ልጁን ጥሎ ዞብ እያለ ያስነካችሁ ነገር አለ እንጂ እኮ በደህና አይደለም። አይ እቴ ወንድና ውሻ ነው የሚባለው እንዴ አንቱ አይደለም። ወንድና ድመት ነው ባል አንቺ ነው እቴ። ወንድና ድመት አንድ ነው። ወንድና ድመት አንድ ነው። አረ ውሻም ታሳየው ስጋ እኮ አይመለስም። እንደዛ በሉት እናቴ። ታኋላው እኮ ምን ልበሉ ስጋ ያሞራ ይመስላል። ወንዱ ብታይ ተኋላ የሚቀረጥ እንዴ አሞራ ይመስላል እኮ ተኋላ አሞራ ስጋ ያሞራ መስሎ ነው ተኋላ የሚያንጃብቡ። ስለዚህ ካዲያ በማን ይወቀሳል? ምን ይባላል? እስቲ ለማንኛውም እንመለከታለን። ጋይ ለጊስ ነው አንተ እንደዚህ ያለ ለሰማኛል። አሁን ምንኛነቱ ላይ ታውትና ማለት ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሙላችሁ በአክብሮት እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ማጣናል ላይክ አርጉ ማለት ነው። እንዴ የዛሬው ጉድ ያለው ገንፎ አጥሮ ይፋጃል አለ ሀገሬ ሰው። ጉድ ያለው እኮ ነው። እንዴ ሄርሜላን የሚያክል ሴትዮ አሞራ ወሰዳት። እንዴት አላይ አንገቷን ስሞ ወደ ሰማይ ወጣት እንዴ። ለማንኛውም ማለት ነው ሀቂቀትን እኛ የዋሆች እኮ ነን። ህዝቤ የዋህ ነው ማለት ነው። ህዝቤ የዋህ ነው። እንደውን የምላችሁ ማለት ነው። እናንተ ቢነግሯችሁ አሰሙም ማለት ነው። ቢነግሯችሁ አሰሙም። ሩት እንትና ለምለም ተናግራለች በቀደም ማለት ነው። ለምለም ግልጥ አድርጋ ነግራችኋለች። እናንተ ጥሩ ሆናችሁ ሰዎች ማለት ነው። የዋህ ህዝብ ብሏል እንትና ሰይድ ማለት ነው። ሰይድ ቀልቃሉ ሰይድ ያምታታው ሴቱን አማሽ ማለት ነው። ስለዚህ እናንተ ሄርሜላ ስለዚህ ሄርሜላን ታላይ ጥሉ ሊወሰድ እንዲያችሁ እንትና ጭልፊት ወሰድቻት እንዴ ያጫጩት ምትወስድ ጭልፊት ማለት ነው። አኪድ እንደዛ ሊሆን ይችላል እንጂ በምን እንትን ነው ያኔ የምትጠፋው እሷን የሚያክል ሴትዮ ማለት ነው። እስቲ አስቡት እናንተ ስታስቡ ምን ይመስላል? ለማንኛውም ማለት ነው እኔማ ዛሬ እየተቀነዘነስኩ ነው ያለሁት። እኔ ይሄን ቪዲዮ የሰራሁት ለሌላ ነበረ ኑሮ አስገባሁበት ማለት ነው። ሰምታችኋል። ግን አጀኢብ ነው አጀኢብ እናቴ የሰው ባል መንጠቃ እኮ የሰው እርጉዝ በእርጉዝ ላይ መታሽ የጋረገችሽ። አረ እንዲያው በዘለዘለች መተራረቻ ባረገችሽ። እሙሙሽን በገሸለጠችልሽ በዲህና እንትን ቢላዋ እሙሙሽን ግጥጥ አድጋ በገለገለችሽ ማጥሩ ለማንኛውም ማለት ነው። እና ዲያምጣቸው እስቲ ምን እያሉ ነው? እየተላቀቀሱ እኮ ነው። አረ እጄን ቆርጬው ነበር እናቴ ገባርለ እሱ ጋር ብትሆን ኖሮ ማለት ለኔ ነግሬ ነበር። በቃ በጣም ነው የምንቀራረበው። ሚስተር መስመሰልኳው ትክክለኛ ሄርሜላ ያለችበትን ነገር ልብሩ ማን ነው ወንድምህ እንደዚህ ብሎ እንዳይጠይቅ ነው። በቃ አምኗል። አንተ ጋር ነው ዜሮ ዲብጠኝ እኔ ወንድሜን እየተባበርኩት ነው። እሱ እኮ ሄርሜላን እየፈለኩለት ነው። ከሱ እኮ የወንድሜ ጉዳይ ስለሚያሳስበኝ እየፈለኩለት ነው። ስለዚህ አሁን የት ነው ያለችው ሄርሜላ? ይሄን ያረካት
ኤፍሬም ከዚህ ቃቃ ጨዋታ ውስጥ ወጥተህ ልጅቷ ካለችበት ብታሳየን። እነሱ እንዴት ነው የምታያቸው? እንዴት ነው የምትገምታቸው? እኔ እሺ ዳኒ የለውበትም ብሎታል። ምናልባት እሱ ጋርም አይደለችም። እሺ አንተ እርግጠኛ እንደዚህ? እኔ እርግጠኛ ነኝ። ምን እንኳን እኔ ማለት ነው አብርሃምም ሁላችንም የምናውቅ ሰዎች ነን። በህግም መሰረት አንተና ሩታ ጋር ናችሁ ብትጠረጠሩ። እሺ ጠርጥራ ሂዳት። የምሬን ነው። እንዴት ወንድሙን ይከሳል? የልጁን እናት እንዴት ይከሳል? ስታስበው ወንድም ምን ስለሆነ ነው እኮ ባለጌ ነገር ነው። ገብቶሃል? አሁን ሁለታችሁ አንዴ ተደራደሩና ማለት ነው። እኔ ዞር ልበላችሁ፣ ሁለታችሁ አውሩና ማለት ነው። ማጋ እንዳልሽ ገባችሁ? አንተ ማጋ እንዳልሽ ሊገሩ ይችላል። ሁለታችሁ ነው ማላምናችሁ። አንተንም አላምንም፣ አንተንም አላምንም። ሁለታችሁ ጋር ነች፣ ከሁለት አንዳችሁ ጋር ያለችው ማጋ ነች። ገባችሁ? እዛ ጋር ወንድሜ ተጨንቋል አይደል እንዴ? እያለቀሰ ነው እኮሽ ቢያንስ ሸኪካዊ ዘንድ ሞተር ነው ነገር ነው የምትወደው። ስጋ ዳኒ እና ኤፍሬም እንደዚህ እንደቀለደ ነው የምትወደው። ጥሪ ነው የምትወደው። ነገሩ ስጋ ቤት ስላላችሁ ጥሪ ነው የምትወደው። እና ጥሪ ይዘለት እንዲላል ለጥሪ መግዣ የለም እስካሁን ያልገዛለት። አንተ በጣም ማቱን ስነስርዓት መስኩቱን ስንት ነገር አድርጋለህ። ለጥሪ ስጋ ትሆናት ልጅቷን አስርበታ መጣለህ። እሺ ማፈሩን አፍራት ጭራሽ ታስርባታለህ ልጅቷን። አታሳዝንም? በጣም ነው ወርሶራል። ተመቸኝ። አንድ ወጣ ስጋ ቋጣላት። አይ ዲያኒ ማለት እኛኝ ሲል ነበር አውላታ። ዛሬ ደግሞ አንድ ቁርጥ ስጋ ጣላት። ወይ እያለ ነው ማለት ነው። ለማንኛውም ኸይር ኢንሻአላህ ብሏል። ሀቂቀትን ማለት ነው። እንዴ ነው እንትን የሚሉት እኮ ዲራማው አሁን ተስተካክሏል ማለት ነው። ዲራማው ተስተካክሏል። ለማንኛውም ሩቲ ማለት ነው የኔ ሩቲ ምን ልበልሽ? ዙሮ እኔ ሰርጎ ገብ ልበልሽ? እንዴ ሰርጎ ገብ ብለሽ ይቃላ ማለት ነው። ስለዚህ ልጅሽን ተከታታይ ማለት ነው። ልጅሽን ተቆጣጣሪ። ምክንያቱም ልጅሽ እንዲያተሰረቂ ማለት ነው። እናቴ አብርሽ እኮ እየወጣ ኛኛኛኛኛኛኛ እያለቀሰ ስለሆነ ስለዚህ እናቴ ብሏል። ስለዚህ ተጠንቀቂ ማለት ነው። ታያሻትም ወዲዛ ግልግል አድርጊያት ሙሟን ማለት ነው። እመሟን ግልግል ስታረጊያት የምትገላገያት እንጂ አለበለዚያ መገላገል የለሽም ማለት ነው። ስለዚህ ሩታ ተብዬዋ ሴትዮ አሁን ተከብረሽ ነው ተጠንቀሽ ተቀመጪ ማለት ነው። ምክንያቱም አሁን ጥላት ብዙ እያፈራሽ ነው ያለሽው። እሷ እናቴ ጩልል ሊወስዷት ማለት ነው። ጩልል ሊወስዷት አሁን ጩልል አልነካትም ነካቻት ሩታ ናት እየተባለ ስለሆነ ስለዚህ አንቺ ተጠንቀቀሽ ኑሮሽን እንትን በይ ነው ማለት ነው። ለማንኛውም እንደ ዛሬው ፈታ የሚያደርግ የለም ማለት ነው። እንዴ ተላቀሱ እኮ። እስኪ ለማንኛውም እንከታተላችሁ በድጋሚ ማለት ነው። እስቲ አስተያየት እንስጥ። እንግዲህ ይሄን ይመስላል ጋይስ። ሄርሜላን የብቃታል ናውጣት የትናንትና ሩታንና ይሄን ልጅ ልበለው ወንድም ተብየውም ማለት ነው። እኔም ጠርጥራለሁ ሀቂቀትም ማለት ነው። እኔም ጠርጥሬያቸዋለሁ ሁለቱም ግን በይፋ ማለት ነው። ግጥም አድርጎ እናንተ ጆሰሪያችሁት አለ። ጥርጣሬም እኮ ምንም ነገር
ኸይር ነው መጠርጠር እኮ እሱ እኮ ግን እንዲናለው አንቺ ውስጥ ይሻታል አንተ ይብቃታል መድረሽ ነው ያለ ያለው ማለት ነው። ግን እንጃ ምን እንደምላችሁ ብቻ ማለት ነው ሀቂቃትን ልጅቱ ሸረኛ ናት ያቺ ማለት ነው። የሆነ መልቲ አስመሳይ እንትን ይሄን ሰርስር ነገር ናት። ይችኛይቱ ታላይ ነው እንጂ የውስጥ እንትን ብልጠት ይዝ እንትን ነገር የላትም። ይቺ ልክ እንደ ኪያ ግጥጥ ኪያ ግጥጥ እንደምትለው ግጥጥ ነው የምትለው። እኛ ሀዲያ ያገባን ሀዲያ በእነሱ እነሱን እንሸምግል ወደ ራሳችን እንሮን እንውራራ እያሉስ በሳቸው ሲዋደዱ መከራ ሲጣሉ መከራ አርጋኝ። ኧረ እናቴ ዘወር በሉልኝ ለቀቅ አድርጉልኝ። እኔ እናንተ ሰዎች ጋር አልተሳካልኝም ማለት ነው። ስለዚህ ለቀቅ አድርጉልኝና ኑርበት እናትዬ። ለማንኛውም ይህን ይመስላል ማለት ነው። ሃሎ ሩቲ እንዴት አደርሽ? እንዴት ነሽ? ደግዬ ነሽ ወይ? አፍያ ነሽ ወይ? እንዴት ነሽ? እኔ የምልሽ ማለት ነው ሄርሜላን አንቺ ነሽ እንዲያገሻት? እስኪ መልሽልኝ ይሄን ጥያቄ። እኔ ቆንጆ አንቺ ነሽ አገሻት እየተባለ ብዙ ኢንፎርሜሽን እየሄደ ነው ማለት ነው። እና አንቺ አግተሻት ደግሞ ተሆነ ችግር የለውም ማፊ ሙሽክላ ማለት ነው። እና አንቺ አግተሻት ተሆነ ማፊ ሙሽክላ ችግር የለም። ያለውን ነገር እንፈታዋለን። ባልሽ ይመለስልሻል። ልጅቱን ፍቻት ማለት ነው። ልጅቱን ፍቻት ነው የምልሽ። እኔ የምልሽ እንደዛ ነው። አዎ አሎ ኔትወርኩ ይቆራረጣል። እኔ የምልሽ ሄርሜላን ፍቻት ነው እኮ የምልሽ። ሄርሚን ፍቻት። ሄርሚን ያብሽን ሄርሚን ፍችልን ባክሽ ፍችልን እያልን እየለመንሽ ነው ያለ ነው ማለት ነው። ስለዚህ ፍችልን እያልንሽ ነው ያለ ነው። ስለዚህ አልፈታም ብለሽ ታልሽ ደግሞ ውርድ ተራሴ ማለት ነው። ስለዚህ እንዴ አላህ የለቀው እኮ ወንዱ ሁላ እኮ ፍለጋ በፍለጋ ዲያውን እያየ ነው። ወንዱ ፍለጋ ወጥቷል። ወንዱ እያደና አዴና ወጥቷል ማለት ነው። እያደነ ነው ያለው። ስለዚህ እኔ ለምንሻለሁ ማለት ነው። በክብር በፍቅር ለምንሻለሁ። ልጅቱን መልሽልን እያልንሽ ነው ማለት ነው። ስለዚህ አልመልስም ብለሽ ታልሽ ደግሞ እኔ አልደረስኩብሽም ማለት ነው። እኔ አልደረስኩብሽም። እንከባበር ፕሊስ እንከባበር ብዬሻለሁ። አልከበርም ብለሽ ታልሽ ደግሞ እኔ የለሁበትም ማለት ነው። ኔትወርኩን ቢብሎ ኔትወርኩ አልሰራ እያለ ነው። ስለዚህ ልጅቱን መልሽልን ለአብርሽ አልቅሶ መሞቱ ነው። አብርሽ ሩሁ ሊወጣ ነው። ያለ አብርሽ ያለ ሄርሜላ መኖር አልቻለም። ስለዚህ እባክሽ ግድ የለሽም ይሁንብሽ። ሁለት አድራለሁ ታልሽ ደሪ ሁለት አላድርም ታልሽ ደግሞ አንቺ መሰሪ ሆንሽ ሴትዮ ለቀቅ አድርጊያት ይችን ወዲላ ሴትዮ ማለት ነው። ግን እኮ ሩቲ ይቅርታና አንቺ እኮ ጥሩ ስራ ሰርተሽ። ምክንያቱም አንቺ ባቢን እኮ ነፍሰ ጡር ሆነሽ ተወልዶ እንኳን ልጁ አለቅም ማለች። ስለዚህ አለቅም ብላ እንደሞ ጫ ተለጥባ ያለችን ሴት እንደዚህ ነው መገላገል። ዋጋዋን መስጠት ያለብሽ ብረግዝናሽ ነበር እንደዛ አሁን አልነበረም። ለማንኛውም ማለት ነው ጥሩ ስራ ሰርተሻል። እስኪ እንመለሳለን ለማንኛውም ማለት ነው። ኸይር ኢንሻአላህ። ጩልሌ ነው የወሰድያት። ጭልፊት ጫጩት የሚወስዱ ጭልፊት ወደ ሰማይ ነው ብድግ አድርጎ የሰቀላት ማለት ነው። ተመልሳ ወደ ጌታ ስተክብርላላ